ቪዲዮ ቻፕተር 3 ኢንዲቪጁዋል ኦውነርሺፕን እንጀምራለን። እንግዲህ ኦውነርሺፕ ምንድነው የሚለውን ማየት ስንጀምር ያው ሪፈር የምናደርገው ሲቪል ኮዳችን ነው። ስለ ኦውነርሺፕ ሲቪል ኮዳችን ላይ ዲፊኒሽኑ የተሰጠው የሚገኘው በሲቪል ኮዳችን አርቲክል 1204 ላይ ነው። እሱን definition መውሰድ በጣም አስፈላጊ ነው። according to this definition ownership is a broadest legal right a person can have over physical object ወይም ደግሞ ኦብጀክት ብሎ ያስቀምጣል ማለት ነው። ቻፕተር 2 ላይ possession በመነማርበት ጊዜ እንግዲህ አንድ ሰው የሆነ ነገር ፖሰስ ስላደረገው ኦውነር ሊሆን አይችልም። በእኛ ቁጥጥር ስር ያለ በእኛ ይዞታ ስር ያለ ነገር ቢሆን እንኳን ያንን እኛ ኦውነር ነን ማለት አይቻልም ማለት ነው። ፖሰስ ያደረገው ሰው ኦውነር ሊሆን የሚችልበት ኤክሰፕሽኖች እንደተጠበቁ ሆኖ በህግ ማለት ነው። ዞሮ ዞሮ ግን ብሮደስት ሌጋል ራይት ሲባል ከኦውነርሺፕ በጣም የላቀ ራይት የሚሰጥ ነገር ነው ማለት ነው። ኦውነር የሆነ ሰው በኦውነር ነኝ ብሎ በሚያስበው ወይም ደግሞ በእሱ ባለቤትነት ቁጥጥር ስር ያሉ ንብረቶች ላይ ሊኖረው የሚችለው መብቶች በጣም ሰፊ እንደሆኑና ፖሰሰር የሆነ ሰው ደግሞ በአጠቃላይ ራይቱ ከኦውነር በጣም ያነሰ መሆኑን የምንረዳ ነውና በአጠቃላይ እንግዲህ በዚህ ዲፊኒሽን ውስጥ የሚካተቱ ወይም ደግሞ አንድን ኦውነርሺፕ ለማለት መሟላት ያለባቸው ኤሌመንቶች ይኖራሉ በዚህ ዲፊኒሽን ውስጥ ተካቶ የምናገኘው ማለት ነው። የመጀመሪያው ኦውነር ስንሆን ወይም ደግሞ ኦውነር ሲባል በንብረቱ ላይ the right to use and the right to enjoyment አለው ማለት ነው። ንብረቶቻችንን በአጠቃላይ በመንፈልገው መልኩ እንደፈለግነው ልንገለገልበትና የዛን ንብረቶች ደግሞ እንደገና ፍሬውንም የመገልገል መብት አለን ኢንጆይ እናደርጋለን ማለት ነው። በቀጥታ ራሳችን ልንገለገል እንችላለን ከንብረቱ ላይ እኛው ኦውነር በሆነው ንብረት ላይ አከራይተን ሊሆን ይችላል ፍሩቱን መጠቀም እንችላለን ንብረቱ ያመጣውን ፍሬ ወይም ደግሞ ቤኔፊትም መጠቀም እንደምንችል ነው ማለት ነው። ለምሳሌ ከማከራየት በተጨማሪ ዩዝ ከማድረግ በተጨማሪ ሬንት ከማድረግ በተጨማሪ ንብረታችን የሆነ ወይም ደግሞ ኦውነር የሆነበትን ንብረት አሲዘን ከባንክ ብድር ልንበደር እንችላለን በሞርጌጅ ማለት ነው። በግለሰብ ሊሆን ይችላል ተቋም በመያዣነት አሲዘን እንግዲህ ሞርጌጅ ልንወስድ እንችላለን ማለት ነው። ይሄ ዩዝ ኤንድ ኢንጆይመንት የሚለው ነው ማለት ነው። ይሄንን እንግዲህ ኦውነር ነው ያለው ፖሰሰር ይሄን ራይት በተወሰነ ደረጃ ቢኖረው ማለት ነው እንደ ኦውነር ሊሆን አይችልም ማለት ነው። ኤክሰፕሽኖች እንዳሉ እንግዲህ ለብ ማለት ያስፈልጋልና ዩዝ ሬንት ሞርጌጅ በአጠቃላይ ዩዝ ኤንድ ኢንጆይመንት ይባላል። ስለዚህ ኦውነር የሆነ ሰው ዩዝ ኤንድ ኢንጆይመንት ያደርጋል ማለት ነው። ሌላኛው ፖሰሴሽን ነው። ፖሰስ ያደረገ ሰው እንግዲህ በንብረቱ ላይ ሌሎች ሰዎች ጣልቃ እንዳይገቡ ኢንተርፊር እንዳያደርጉ እነሱን የመከልከልና ለራሱ ንብረቱን ይዞ የመቆየት መብት እንዳለው ነው ማለት ነው። this is what we call possession keep others from interfering በእኛ ንብረት ላይ ሌሎች ሰዎች ጣልቃ ሊገቡብን አይችልም ሁከት ሊፈጥሩብን አይችሉም ማለት ነው። ስለዚህ የኛን ንብረት ራሳችን ብቻ ሌሎች ሰዎችን ከልክለን እኛ ብቻ የመጠቀም ሙሉ መብት አለን ማለት ነው። በስልካችን ለምሳሌ ራሳችን ስልክ ከሆነ በስልካችን እኛ ብቻ ነን የምንገለገለው ማለት ነው። ከኛ ፍላጎት ውጪ ሌላ ሰው ንብረታችንን የሚነካ ከሆነ ይሄ ያንን በህግ ማስቆም ይቻላል ማለት ነው። ስለዚህ ከኛ ውጪ ሌሎች ሰዎች የኛን ንብረት እንዳይጠቀሙ እንዳይገለገሉበት ልናደርግ እንችላለን። ይሄ the right to keep other from interfering በኦውነርሺፕነታችን ላይ ኢንተርፌር እንዳያደርጉ ማድረግም ይቻላል ማለት ነው። ሌላኛው አሊኔሽን ነው። አሊኔሽን የሚባለው አንድ የንብረት ባለቤት የሆነ ሰው የራሱ የሆነውን ንብረት ከፈለገ ሊሸጥ ይችላል ከራሱ ወደ ሌላ ሰው በሽያጭ ሊያስተላልፍ ይችላል ማለት ነው። አንዱን ንብረት ሊሆን ይችላል ሁሉንም ንብረቶችን ሊሆን ይችላል በፈለገበት ጊዜ በሌሎች ሰዎች ያንን ንብረት እንዲገለገሉበት ሸጦ ሊገለገልበት ይችላል ማለት ነው። ሽያጭ ብቻ ሳይሆን መስጠትም ይችላል በፈለገው ጊዜ ማለት ነው። በህይወት እያለ
በቁም ለሰዎች ንብረቱን በስጦታ ሊሰጥ ይችላል። በህይወት እያለ ደግሞ በኑዛዜ እሱ ከሞተ በኋላ ንብረቱ ሌላ ሰው እንዲወስድ ሊሰጥ ይችላል። ስለዚህ ዶኔሽን ዶኔት ሊያደርግ ይችላል፣ ጊቭ አዌይ ሊያደርግ ይችላል። ከዚህም በተጨማሪ የእሱን ንብረት ከፈለገ ዲስትሮይ ሊያደርግም ይችላል። ንብረቱን እስከ ዲስትራክሽን ወይም ደግሞ ዲስትሮይ እስከ ማጥፋት ማበላሸት ሊሆን ይችላል ማለት ነው። ማውደም ሊሆን ይችላል። ከፈለገ ማቃጠል፣ መሰባበር፣ ማውደም ይችላል የሱ ንብረት ማለት ነው። ይሄ ማንም ሊከለክለው አይችልም ማለት ነው። አሊኔሽን ሲባል እንግዲህ ይሄ ነው። ሌላው እንግዲህ አባንድመንት ነው። አባንድመንት ሲባል እንግዲህ የራሱ የሆነን ንብረት ሊጥለው ይችላል ማለት ነው። ንብረቱን ብቻ መጣል ሳይሆን ከንብረቱ ላይ የሚገኘውን ንብረት ማለት ነው አባንደን ሊያደርገው ይችላል፣ ሊተው ይችላል ለሌላ ሰው። በቃ ለምሳሌ ሀብታም የሆነ ሰው ይሄን ወስጄ ምን ያደርግልኛል፣ ይቀር ይጠቀሙት ምናምን ብሎ አባንደን ማድረግ ነው፣ ይጥፋ ሊሉ ይችላሉ። ንብረቱ ራሱ ወይም ደግሞ ከንብረቱ የሚገኘውንም ፍሬ ወይም ደግሞ ቤኔፊት አልፈልገውም ብለው ሊተው ይችላሉ ማለት ነው። ስለዚህ በአጠቃላይ የንብረት መብት ስንል በንብረታችን የመጠቀም የመገልገል፣ ንብረታችን ላይ ሌሎች ሰዎች ጣልቃ እንዳይገቡ ሌሎችን ኤክስክሉድ ማድረግ፣ ንብረታችንን መሸጥ፣ በቁም ኑዛዜም ሊሆን ይችላል፣ በዊል በውርስ ለሌሎች ሰዎች በኑዛዜ የማስተላለፍ፣ እንዲሁም ከፈለግን የማጥፋት የማውደም፣ ከዛም በተጨማሪ ለሌሎች ሰዎች እንዲጠቀሙበት ብለን በአጠቃላይ መተውም ሊሆን ይችላል ማለት ነው። ሮማኖች እንግዲህ ብዙ ጊዜ የሚገለገሉበት የኦውነርሺፕ ዲፊኒሽን አለ። ዩዘስ፣ ፍራክተስ እና አቢዩዘስ የሚባል ነው። ከላይ እንደገለጽኩት እንግዲህ ዩዘስ ስንል ንብረቱን መጠቀም ማለት ነው። በፈለግነው አይነት ወይም ደግሞ ሁኔታ የኛን ንብረት መጠቀም እንችላለን። ፍራክተስ ማለት ደግሞ ከንብረቱ ላይ የሚገኙ ቤኔፊቶችን ወይም ደግሞ ፍሬውን ያም መጠቀም እንችላለን። ከዋናው ንብረት ላይ የሚገኙ ፍሬውን ለምሳሌ አንድ ሰው ቤት ካለው የቤት ኦውነር ከሆነ ቤቱን አከራይቶ ከቤቱ ላይ የሚያገኘውን ፍሬ ለምሳሌ ኪራይ ሊሆን ይችላል ማለት ነው፣ ያንን የመጠቀም ሊሆን ይችላል። ከዛም በተጨማሪ እንግዲህ አቢዩዘስ የሚባለው ንብረቱን መሸጥ ሊሆን ይችላል፣ ከፈለገ ደግሞ ማውደምም ሊሆን ይችላል። እሱ የፈለገውን የማድረግ መብት የሚሰጥ ነው ማለት ነው። ይሄን እንግዲህ ብዙ ጊዜ በሮማንስ ሎው ላይ የምናየው ነገር ነው። ሁለተኛው ፖይንት የኦውነርሺፕ ኔቸሮቹን ነው የምናየው። ኦውነርሺፕ ምን አይነት ፊቸር ወይም ደግሞ ኔቸር አለው ስንል የመጀመሪያው ኤክስክሉሲቭ ኔቸር ኦፍ ኦውነርሺፕ ነው። ኤክስክሉሲቭ ኦውነርሺፕ ሲባል አንድ ሰው የንብረት ባለቤት የሆነ አንድ ሰው ከሱ ውጪ ንብረቱን እንዳይገለገሉ ሌሎች ሰዎችን ኤክስክሉድ ሊያደርግ ይችላል። because only the owner has this right። ይሄን ኤክስክሉድ የማድረግ መብት ያለው ሌሎች ሰዎች ንብረቱን እንዳይገለገሉበት እንዳይጠቀሙበት የማድረግ ሙሉ መብት ያለው ኤክስክሉሲቭ ራይት ያለው ኦውነር ብቻ ነው ማለት ነው። ለምሳሌ አንድ ሰው ተከራይ ከሆነ ፖሰሰር ሊሆን ይችላል ማለት ነው፣ ወይም ደግሞ የሰፈርክተሪ መሰረት የሚጠቀም ከሆነ ማለት ነው ኦውነሩን ኤክስክሉድ ማድረግ አይችልም። ኦውነር የሆነው ደግሞ እነሱን በህጉ መሰረት ኤክስክሉድ ሊያደርጋቸው ይችላል ማለት ነው። ስለዚህ ይሄንን የኤክስክሉሲቭ ራይት የተሰጠው እንግዲህ ለኦውነር ብቻ ነው ማለት ነው። ሌላኛው ፐርፔቹዋል ኔቸር ነው። ፐርፔቹዋል ማለት አንድ ንብረት ብንገለገልበትም ባንገለገልበትም የኛ እስከሆነ ድረስ ኤክስፓየር ሊያደርግ አይችልም። ራይቱ ላይ በንብረቱ ላይ ያለን ራይት በጊዜ ገደብ ከዚህ እስከዚህ ነው ብለን ጊዜ ሊቀመጥለት እንደማይችል ነው ማለት ነው። እዚህ ጋር እንግዲህ ኤክሰፕሽን እንዳለ ማወቅ ያስፈልጋል፣ በኋላ አመጣበታለሁ። ስለዚህ በአጠቃላይ ግን ፐርፔቹዋል ስንል ራይት ዶንት ኤክስፓየር ጀስት ቢኮዝ they are not used። ንብረቱን ባንገለገልበትም የኛ እስከሆነ ድረስ ኤክስፓየር ሊያደርግ አይችልም። ይሄ ስልክ የኔ ስልክ ነው፣ ስዊች ኦፍ አድርጌ ወይ ሳይለንት አድርጌ ወይ ሲሙን አውጥቼ የሆነ ቦታ ላይ ላስቀምጠው እችላለሁ ማለት ነው። የፈለኩትን ያህል ጊዜ እንዲቀመጥ ማድረግ እችላለሁ ማለት ነው። ፖሴሽን ብናይ ኤክስፓየር ሊያደርግ ይችላል። በአግሪመንት ሊሚት የሚደረጉ ራይቶች ሊኖሩ ይችላሉ ማለት ነው። ለምሳሌ የተከራየ ሰው ቤት የተከራየ ሰው የቤቱን ክራይ በተመለከተ ከኦውነሩ ጋር ለ1 አመት ለ2 አመት ለ5 አመት ምናምን ብሎ
ውል ሊኖረው ይችላል ማለት ነው። ስለዚህ የሱ ንብረት ላይ ኦውነር ያው ፖሰሰር የሚሆነው በዛ በአግሪመንት ላይ ላስቀመጡት ጊዜ ብቻ ነው የሚሆነው ማለት ነው። ከዛ ጊዜ በኋላ ንብረቱ ወደ ኦውነሩ ይመለሳል ማለት ነው። የኦውነሩን ንብረት በተመለከተ ግን ማለት ነው ኤክስፓየር እንደማያደርግና ፐርፔቹዋል ኔቸር የሚለው ይሄ ነው። በጊዜ የተገደበ እንዳልሆነና ከባለቤትነቱ ከሰውየው ተነጣጥሎ አይታይም የሚለው ነገር ማየት ያስፈልጋል ማለት ነው። ሌላኛው አብሶሉት ነው። አብሶሉት ሲባል እንግዲህ ንብረቱን በተመለከተ ባለቤቱ የፈለገውን ነገር ማድረግ እንደሚችል ነው። የአንድ ንብረት ባለቤት የሆነ ሰው ንብረቱ ላይ የሚፈልገውን ሊያደርግ እንደሚችልና ይሄም absolute nature of ownership ብለን መውሰድ እንችላለን ማለት ነው። ሌላኛው ፖይንት እንግዲህ ፎርም ኦፍ ኦውነርሺፕ ነው። ኦውነርሺፕ ምናልባት በሁለት ከፍለን ልናየው እንችላለን። አልቲሜት ኦውነርሺፕ እና ኮምፕሊት ወይም ደግሞ ቤኔፊሻል ኦውነርሺፕ ልንለው እንችላለን። አልቲሜት ኦውነርሺፕ የሚባለው other may be temporarily enjoy property but the core ownership stay with the owner በሚለው መያዝ እንችላለን። በአጠቃላይ እንግዲህ አንድን ንብረት በተመለከተ ኦውነሩ አልቲሜት ኦውነርሺፕ ነው የሚባለው ንብረቱን ሌሎች ሰዎች እንዲገለገሉበት ፍቃድ ሊሰጥ ይችላል ወይም ደግሞ ፖሰስ አድርጎ ለጊዜው እንዲገለገሉበት ባለ ንብረቱ ሊፈቅድ ይችላል በጊዜያዊነት ማለት ነው። ነገር ግን አልቲሜትሊ የዛን ንብረት ኦውነሩ ብቻ ይሆናል ማለት ነው። ስለዚህ ሌሎቹ ቴምፖራሪ ሊገለገሉ ይችላል። ለምሳሌ አንድ ሰው የራሱን ቤት ለሌላ ሰው ሊያከራይ ይችላል። ለሌላ ሰው ቤቱን ሲያከራይ እንግዲህ በቴምፖራሪ ለተወሰነ ፒሪድ ኦፍ ታይም ሊሆን ይችላል ማለት ነው። ወደ ኦውነርሺፑ ስንመጣ ወደ ኦውነሩ ስንመጣ ግን እንደዚህ አይነት ፒሪድ ኦፍ ሊሚቴሽን አይቀመጥም ማለት ነው። ንብረቱን ለሌላ ሰው ቢሰጥ ለጊዜው እንዲገለገሉበት ቢያደርግም እንኳን ዋናው ፓወር እሱ ጋር ነው ያለው ማለት ነው። በፈለገበት ጊዜ ከነሱ መልሶ የመውሰድም ንብረቱ ላይ ከላይ ቅድም ያልነውን ኤሌመንቶች የመሸጥ የማስተላለፍ የመጠቀም ዲስትሮይ የማድረግ የመሳሰሉ መብቶችን በአጠቃላይ እሱ ጋር ነው ያለው። ራይቱ አልቲሜት ራይቱ በንብረቱ ባለቤት ላይ ነው ያለው። ሌሎቹ ንብረቱን ለጊዜያዊነት ሊገለገሉ ወይም ደግሞ በጊዜያዊነት ይዞ ሊጠቀሙበት ይችላል ማለት ነው። አልቲሜትሊ ግን ራይቱ የኦውነሩ ነው የሚሆነው ማለት ነው። ሌላኛው ኮምፕሊት ወይም ደግሞ ቤኔፊሻል ኦውነር የሚባለው ነው። ዘ ኦውነር ኢንጆይ ኦል ራይትስ ማለት ከላይ ቅድም ያልነው ዩዝ ሊሆን ይችላል፣ አቢዩዝ ሊሆን ይችላል፣ ፍራክተስ ሊሆን ይችላል ማለት ነው። ራሱ ሊጠቀም ይችላል፣ አቢዩዝም ሊያደርገው ይችላል ማለት ነው። ከዛም በተጨማሪ እንግዲህ ከንብረቱ የሚገኙትን ፍሬዎችን ሙሉ በሙሉ ራሱ ይጠቀማል ማለት ነው። ይሄ ቤኔፊሻል ኦውነርሺፕ ይባላል ማለት ነው። ስለዚህ ከኦውነር ሺፕ ላይ ከንብረቱ ጋር በተያያዘ የሚመጡ ጥቅሞችን ሙሉ በሙሉ የኦውነሩ ይሆናል ማለት ነው። ሌላው እንግዲህ ኦውነር እንግዲህ ይሄን ያህል በጣም ሰፊ የሆነና ለንብረቱ ባለቤት ለጠጥ ያለ ራይት የሚሰጠው ቢሆንም ሊሚትለስ ነው ማለት አይደለም። ኦውነር የሆነ ሰው በጣም ሰፊ ራይት አለው፣ ሰፊ መብት አለው ሲባል ይሄ ግን ከጥቅም አንፃር ምናልባት የሌሎች ሰዎችን ጥቅም ወይም ደግሞ የሰፊውን ሕዝብ ጥቅም የሚጎዳ መስሎ የሚታይ ከሆነ መንግስታት እንግዲህ ያንን ራይት ኦውነርሺፑን ማለት ነው ሊሚት ሊያደርጉ ይችላሉ ማለት ነው። ኦውነርሺፑ ሪስትሪክት ከሚደረግባቸው ምክንያቶች መካከል አንዱ ፐብሊክ ፖሊሲ ሊሆን ይችላል። ፐብሊክ ፖሊሲ ሲባል እንግዲህ አንደኛ ለህዝቡ ሴፍቲ ላይ አደጋ የሚያመጣ ኦውነር ፕሮፐርቲው ማለት ነው። ፕሮፐርቲው ያ ፕሮፐርቲ በሌላ ሰው ሴፍቲ ላይ ወይም ደግሞ ጤና ላይ ወይም ደግሞ በሌላ ሰው ደህንነት ላይ ጉዳት የሚያስከትል አይነት ፕሮፐርቲ ከሆነ የዛ ኦውነር የዛ ፕሮፐርቲ ኦውነር የሆነ ሰው ላይ እንግዲህ ሪስትሪክሽን ሊጣልበት ይችላል ማለት ነው። ለምሳሌ የታመመን እንስሳ ወይም ደግሞ ከብት ወይም ደግሞ የሞተን እንስሳ የኔ ነውና ብሎ ሊያስቀምጥ አይችልም ወይ ደግሞ በህግ እርምጃ እንዲወሰድበት ሊከለክል አይችልም። ምክንያቱም ሌሎችን ሊጎዳ ይችላል ማለት ነው። የሞተ ለምሳሌ ያው ሽታው ሊያስቸግር ይችላል። በህይወትም ያለ ከሆነ ምናልባት በሽታው የሚተላለፍ ከሆነ የማህበረሰቡን
ከብቶች ሊሆን ይችላል ወይም ደግሞ ሰውንም ሊሆን ይችላል ማለት ነው። ሰዎች ላይ ጉዳት ያደርሳል ተብሎ እስከ ተገመተ ድረስ ወይም ደግሞ እንደሚያደርስ እርግጠኛ እስከሆነ ድረስ ማለት ነው። በዚህ አይነት መልክ እንግዲህ የዛ ሰውዬ ፕሮፐርቲ ራይት ሊገደብ ይችላል ማለት ነው። በበሽታ የተጠቃ ከብት ገበያ አውጥቶ የሸጠ ሰው የገዛው ሰው ምናልባት ከገዛ በኋላ በሽታ እንዳለበት የተገነዘበ ከሆነ ያወቀ ከሆነ ማለት ነው መመለስና ገንዘቡን መጠየቅ እንደሚችል ነው ማለት ነው። ከዛም በተጨማሪ እንግዲህ የማህበረሰብ ጤና ሊጎዱ የሚችሉ አልኮሎች ሊሆኑ ይችላሉ፣ መሳሪያዎች ሊሆኑ ይችላሉ፣ ወይም ደግሞ አደንዛዥ እጾችም ሊሆኑ ይችላሉ፣ ድራጎች ማለት ነው። እነዚህን የሚኖሩ ከሆነ የማህበረሰቡን ደህንነትና ጤና የሚጎዱ ስለሆነ እነዚህ ላይ ሬስትሪክት ይደረጋል ማለት ነው። የኔ እንስሳ ስለሆነ የኔ ቤት ስለሆነ የኔ መሳሪያ ስለሆነ የኔ ድራግ ስለሆነ እንደፈለኩ ብሎ መጠቀም አይቻልም። ይሄ ፐብሊክ ፖሊሲ ሪዝን አለው ማለት ነው። ከዛም በተጨማሪ መሬትንም ቢሆን እንግዲህ የጋራ ንብረት ተደርጎ መንግስታት የወሰኑ ከሆነ በህጉ መሰረት እንግዲህ ፐብሊክ ፕሮፐርቲ ነው ወይም ደግሞ የጋራ የመንግስትና የህዝብ ንብረት ነው ተብሎ ኮንሲደር የሚደረግ ከሆነ ሬስትሪክሽን ይደረግበት ይችላል ማለት ልክ እንደ ኢትዮጵያ መሬት የመንግስትና የህዝብ ስለሆነ የግለሰብ አይደለም። ስለዚህ በዚህ ጊዜ የግለሰቦች ላይ ሬስትሪክሽን ተጥሏል ማለት ነው። ሄሪቴጅንም በተመለከተ ቅርሶችንም በተመለከተ እነዛን ንብረቶች በተመለከተ መንግስት በሚያወጣው ፖሊሲ መሰረት ሬስትሪክት ይደረጋል ማለት ነው። ሌላኛው ፕሮፐርቲ ራይት ሬስትሪክት የሚደረግበት ኮንትራክቹዋል ግራውንድ ካለ ነው ማለት ነው። ሰዎች እንግዲህ ንብረታቸውን በተመለከተ ለሌሎች ሰዎች መሸጥ ይችላሉ ብለናል። ይሄ አንዱ ንብረትን በተመለከተ የንብረቱ ባለቤት ያለው መብት ነው የመሸጥ ማለት ነው። ነገር ግን አንድ ሰው የራሱ የሆነውን ንብረት በሚሸጥበት ጊዜ ሁለት ነገሮች ሊኖሩ ይችላሉ። ለምሳሌ ራይት ኦፍ ፕሪኤምፕሽን እና ፕሮሚስ ኦፍ ሴል ሊኖር ይችላል። በዚህ ጊዜ እንግዲህ አግሪመንት ወይም ደግሞ ኮንትራክት ስለሆነ ለነዚህ ለገባው ኮንትራክት ደግሞ በዚህ መሰረት የሱ ራይትም ሪስትሪክት ሊደረግ ይችላል። ራይት ኦፍ ፕሪኤምፕሽን የሚባለው በኮንትራክቹዋል ግራውንድ እንግዲህ በኦነር ላይ ከሚጣሉ ሊሚቴሽን አንደኛው ነው። ራይት ኦፍ ፕሪኤምፕሽን someone gets first chance to buy before the other። ይሄ እንግዲህ በ ሲቪል ኮዳችን አርቲክል 1410 ንዑስ አንቀጽ 2 ላይ ተጠቅሶ የምናገኘው ነው ማለት ነው። a right of preemption is a right derived from agreement whereby the owner of the thing undertake to sell citing in preference to specific person should the owner decide to sell it የሚል ነው። ይሄ እንግዲህ በአጠቃላይ የግዢ ቅድሚያ መብት ለሰዎች የሚሰጥ ነው ማለት ነው። በቅድሚያ ግዢ ገዛለሁ ብሎ ፍላጎት ያሳየው ሰው ሻጩ ለመሸጥ ዝግጁ በሆነበት ጊዜ እና በመካከላቸው ደግሞ በጽሁፍ ያንን ንብረት የሚሸጥ ከሆነ ላንተ ሸጣለሁ ብሎ አስቀድሞ ሊዋዋሉ ይችላሉ። ስለዚህ ሸጠልሃለሁ የሚሸጥ ከሆነ ሸጠልሃለሁ ብሎ የተስማማው የንብረቱ ባለቤት በቃ የሚሸጥ ከሆነ ነው ይገዛሃለሁ ብሎ ለተስማማው ሰው የግዢ የቅድሚያ መብት የማግኘት መብት የሚሰጥ ነው ማለት ነው። ይሄ ነው እንግዲህ ራይት ኦፍ ፕሪኤምፕሽን የሚባለው። የሚሸጥ ከሆነ ላንተ ሸጣለሁ ብሎ ውል ገብቷል። ያኛውም ደግሞ እኔ እገዛለሁ ብሎ ስለተስማማ እገዛለሁ ያለው ሰው ያንን ንብረት ቅድሚያ ግዢ መብት አለው ማለት ነው። በዚህ ጊዜ ለመሸጥ ለተስማሙ ሰው መጠን እና ጊዜ መሰረት እንግዲህ በሪተርን በሆነ ማለት ነው በዛ ጊዜ ለተባለው ስፔሲፊክ ፐርሰን የሚሸጥ እንዲሸጥ ይገደዳል ማለት ነው። ሌላኛው ፕሮሚስ ኦፍ ሴል ነው። ይሄ እንግዲህ ሴለር አግሪ ቱ ሴል ኦንሊ ኢን ሰርቴን ፐርሰን አንድ ሰው የሚሸጠውን ንብረት ለሆነ ሰው ስፔሲፊካሊ ለመሸጥ የተስማማ ከሆነ ያኛው ሰው ደግሞ እንግዲህ ለመግዛት ፈቃደኛ ከሆነ የሚሸጥ ከሆነ ማለት ነው ለዛው በአግሪመንት ንብረቱን ለመሸጥ ለተስማማው ሰው ብቻ ለመሸጥ እንደሚገደድ የምንረዳ ነው ማለት ነው። ይሄ ፕሮሚስ ኦፍ ሴል ይባላል ማለት ነው። ይሄ እንግዲህ በሲቪል ኮዳችን አርቲክል 1410 ኤ ላይ እናገኘዋለን። ኦውነሩ ወይም ደግሞ የንብረቱ ባለቤት የሆነን ንብረት ስፔሲፊክ ለሆነ ሰው ሸጣለሁ ብሎ አግሪመንት የገባ ከሆነ አስቀድሞ ሸጥላለሁ ብሎ የተስማማ ከሆነ ለዛው ለመሸጥ በተስማሙ ሰው ብቻ ያንን ነገር ለመሸጥ ይገደዳል ማለት ነው።
ሌላኛው servitude ነው። servitude is an agreement that other user use land for certain purpose ማለት ነው። ይሄ በአጠቃላይ የማይንቀሳቀስ ንብረት መሬት ጋር በተያያዘ ለተወሰነ ጊዜ የሆነን መሬት በአግሪመንት ማለት ነው በዛ ፕሮፐርቲ ወይም ደግሞ በዛ ላንድ ላይ ወይም ደግሞ መሬት ላይ ከሌሎች ሰዎች ጋር የሚደረግ ውል ነው መሬቱን እንዲጠቀሙ በአጸፋው ደግሞ ምናልባት ያው በኪራይ ሊሆን ይችላል ወይ ትርፍ የጋራ ምናምን ብሎ ሊስማሙ ይችላሉ ማለት ነው። በዚህ ጊዜ እንግዲህ ሰርቪቱድ ይባላል ማለት ነው። ስለዚህ ኦውነሩ ለሌላ ሰው ራይት ሰጥቷል በአግሪመንት ማለት ነው መሬቱን እንዲጠቀሙ ለሆነ አላማ ለሆነ ጉዳይ ማለት ነው። በእንደዚህ አይነት ጊዜም እንግዲህ ያ ሰርቪቱድ የያዘው ሰው በሰርቪቱድ መሬቱን የያዘው ሰው እንግዲህ ያንን መሬት የመገልገል የመጠቀም መብት አለው ማለት ነው። በዚህ ጊዜም እንግዲህ ያ የተስማሙት ተርሞች ወይም ደግሞ አግሪመንቶቹ ፉልፊል እስኪደረጉ ድረስ ኦውነሩ የመጠበቅ ግዴታ አለበት። በዚህ ጊዜም እንግዲህ ኦውነሩ ላይ ሬስትሪክት ይደረጋል በሰርቪቱድ ምክንያት ማለት ነው። ሌላኛው ኦውነርሺፕ ሬስትሪክት የሚደረግበት እንግዲህ ሙቹዋል ኢንተረስት ኦፍ ዘ ኔይበርስ ነው። አንድ ሰው የንብረት ባለቤት ሆኖ የሱ ንብረት በጎረቤቶቹ ላይ ጉዳት የሚፈጥር ከሆነ ምናልባት በዚህ ጊዜ የንብረቱ ባለቤት ለጋራ ጥቅም ለኔይበሮቹ ጥቅም ሲባል እንግዲህ አንዳንድ ነገሮችን እንዳደርግ ህጉ ይከለክለዋል ማለት ነው። ለምሳሌ ከኛ ፕሮፐርቲ ጋር በተያያዘ ምክንያት የምንቆፍር ነገር ካለና ያ የተቆፈረው ነገር ኤክስካቬሽን ከሆነ ምናልባት የሌላውን ጎረቤት ቤት የሚጎዳ ከሆነ ምናልባት ይሄ ዲፕ ዲጊንግ ወይም ደግሞ ኤክስካቬሽን ሪስትሪክት ሊደረግ ይችላል ማለት ነው። ሌላኛው የኛ ንብረት ወይም ደግሞ በእኛ ባለቤት የሆነው ንብረት ጎረቤት ላይ ኖይዝ የሚፈጥር ከሆነ አላስፈላጊ ድምጾች እና ያ ድምጽ ደግሞ የሚረብሽ ከሆነ ያው ህጎች አሉ ኖይዝን በተመለከተ ፖሊሽንን በተመለከተ ህጎች ያወጣሉ ከተሞች አገሮች ማለት ነው። መጥፎ ጠረኖች ጭሶች ከዛም በተጨማሪ ድምጾችን ጭምር የሌላውን ሰው ንብረት ወይም ደግሞ ጤና የሚረብሹ ከሆነ ይሄም እንግዲህ ሪስትሪክት ሊደረግ ይችላል። ያንን እንዳያደርግ ባለቤቱ ሊከለከል ወይም ደግሞ እንዲቀንስ ሊደረግ ይችላል ማለት ነው። ከዛ ውጪ እንግዲህ ወተር ዩዜጅ ላይ በተመለከተ ከኛ ቤት ከኛ ግቢ የሚወጡ ቆሻሻዎች ሊሆኑ ይችላሉ። በአጠቃላይ ሲወሬጅ ወይም ደግሞ ፈሳሾችን የሌላ ሰው ቤት ላይ የሚፈስ ከሆነ ግድግዳ ላይ ለምሳሌ የሚፈስ ከሆነ ከሌላ ሰው ጣሪያ የሌላ ሰው ንብረት እየጎዳ ስለሆነ በዚህ ጊዜ ኦውነሩ ጉዳት ያደረሰው ቤት ኦውነር ማለት ነው እሱ ላይ ሬስትሪክት ሊደረግበት ይችላል ማለት ነው። ላንድ አክሰስም በተመሳሳይ መልኩ አንዳንድ ጊዜ ሰዎች ለህንጻ ፈርሶባቸው ወይ ቀለም ለማስቀባት ፈልጎ ወይ መስኮት ወይ ብርሃን ፈልጎ የሌላ ሰው ግቢ ውስጥ የሚገቡበት እንዲገቡ የሚገደድበት ሲቹዌሽን ሊኖር ይችላል ማለት ነው። በዚህ ጊዜ ማለት ነው ኦውነሩ የኔ ግቢ ውስጥ መግባት አትችሉም በኔ ግቢ ጋር የራስ ንብረት ላይ ምንም ነገር ማድረግ አትችልም ብሎ መከልከል እንደማይችል ከዚህ መረዳት እንችላለን ማለት ነው። በሌላ ሰው ግቢ ውስጥ መቆም ወይ መግባት አስፈላጊ ሆኖ በተገኘበት ጊዜ የዛ ግቢ ባለቤት የኔ ግቢ ውስጥ አትግቡ ብሎ ጎረቤቶችን መከልከል እንደማይችል ነው ማለት ነው። ይሄ ላንድ አክሰስ ፎር ነሰሰሪ ሪዝን ነው። ነሰሰሪ ሪዝን ያልኩት እንዲህ ከላይ የተከስኩት ነው። እንግዲህ በፍትሐብሔር ህጋችን ላይ በእነዚህ ፕሮቪዥንስ ላይ ሄደን ማየት እንችላለን ዲቴሉን ማለት ነው። ሌላኛው ከመሬት ጋር ታይዞ ፕሮፐርቲ ራይት ዊዝ ሪጋርድ ቱ ላንድ ኤንድ ዋተር ነው። ከውሃና ከመሬት ጋር ተያይዞ ያሉ መብቶች ናቸው። መጀመሪያ ከመሬት ጋር ተያይዞ በአጠቃላይ ፐብሊክ ዶሜን የሚባሉ ፕሮፐርቲዎች ስላሉ በእነዚህ ፐብሊክ ዶሜን በሚባሉ ፕሮፐርቲዎች በአጠቃላይ መሬትን ስንወስድ እንደ ኢትዮጵያ ኮንቴክስት ማለት ነው በህገ መንግስቱ ላይ የከተማም ይሁን የገጠር መሬት የጋራ የመንግስትና የህዝብ ንብረት ስለሆነ ግለሰቦች መሬትን በግል ንብረትነት መያዝ አይችሉም ማለት ነው። ይሄ እንግዲህ የፐብሊክ ፖሊሲ አላማ አለው። ሰዎች መሬት ላይ ያላቸው መብት የመጠቀም ብቻ ነው ፖሰስ ያደርጋሉ ኢንፋክት ራይቶች አላቸው ግን ኦውነር
አይሆንም ማለት ነው። ከላይ ኦውነር ማለት እንግዲህ ምን ማለት እንደሆነ አይተናል ማለት ነው። በጣም ዋይደስት የሆነ ራይት ነው። ነገር ግን ሰዎች መሬትን በተመለከተ ፕሮሰስ ያደርጋሉ፣ ይዞታ መብት ይኖራቸዋል፣ የመጠቀም መብት ይኖራቸዋል። ኦውነርሺፑ የህዝብ ነው፣ የጋራ የህዝብና የመንግስት ነው ተብሎ ነው የሚወሰደው ማለት ነው። ውሃንም በተመለከተ እንግዲህ በገጸ ምድር ላይ የሚሆን በከርሰ ምድር ያሉ ውሃ የፐብሊክ ዶሜን ወይም ደግሞ የህዝብ ነው። ስለዚህ የወንዞች ሊሆኑ ይችላሉ፣ ኩሬዎች ሊሆኑ ይችላሉ፣ ወይ ደግሞ የተጠራቀሙ በአንድ አካባቢ ላይ በተፈጥሮ የተጠራቀሙ ውሃዎችም ከሆኑ እነዛን ውሃ ግለሰብ የኔ ነው ብሎ ኦውነር ሊሆን አይችልም። በዛ በወንዝ ላይ በኩሬ ላይ ወይም ደግሞ በሀይቅ ሊሆን ይችላል። የኔ ነው ብሎ አንድ ሰው ሊያነሳ እኔ ነኝ ኦውነር ሊል አይችልም ማለት ነው። ያ ፐብሊክ ዶሜን ነው የሚባለውና ስለዚህ እነዚህን ፐብሊክ ዶሜን የተባሉትን ፕሮፐርቲዎች እንግዲህ መያዝም ይሁን የሌላ ሰው እንዳይጠቀምበት የመከልከል መብት የላቸውም ማለት ነው። ከዚህ በተጨማሪ እንግዲህ ውሃን የግላችን የምናደርግበት ሲቹዌሽን ቢኖር በአጠቃላይ ሰውየው ራሱ በራሱ ማሳ ላይ ውሃ አቁሮ አጠራቅሞ በኩሬ መልክም የያዘው ከሆነ ይሄ መብቱ ነው፣ የግለሰብ ሊሆን ይችላል ማለት ነው። በውሃውን በመያዝ ወይም ደግሞ በማቋር ማለት ነው። ወንዝ ሳይሆን ምናልባት የዝናብ ውሃ ሊሆን ይችላል፣ ኮንቴን አድርጎት ይዞት ሊገለገልበት ይችላል። ወይ ደግሞ ከመሬት ውስጥ ምናልባት እንግዲህ በራሱ ፕሮፐርቲ ላይ አውጥቶ ሊጠቀምበት እንደሚችልም መገንዘብ ያስፈልጋል ማለት ነው። የከተማ መሬት አዋጅ የገጠር መሬት አዋጅም እንደወጣ ሁሉ የውሃን በተመለከተ እንግዲህ የውሃ ማኔጅመንት ወይም ደግሞ ውሃ እንዴት ማኔጅ ማድረግ እንደሚቻልም እንግዲህ ሲቪል ኮድ ላይ ከተቀመጠው ድንጋጌ በተጨማሪ አዋጅም ስላለ በዛ አዋጅ ላይ በተጠቀሰው መሰረት ነው ሰዎች ውሃን መጠቀም የሚችሉት ማለት ነው። ኦውነርሺፕ ኦፍ ላንድን በተመለከተ ቀደም እንዳልኩት ፖሴሽን ራይት ነው የሚኖረን፣ የይዞታ መብት ነው የሚኖረን፣ የኦውነርሺፕ ራይት አይኖረንም ማለት ነው። ስለዚህ በኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ ሰዎች ወይም ደግሞ ግለሰቦች በመሬት ላይ ያላቸው መብት የፖሴሽን ራይት ነው እንጂ የኦውነርሺፕ ራይት እንዳልሆነና ፖሰሰር የሆነ ሰው ወይም ደግሞ ይዞታ ያለው ሰው ደግሞ ምን ራይቶች አሉት፣ በያዘው ይዞታ ላይ ምን መብቶች አሉት የሚባሉትን ደግሞ ከሲቪል ኮዳችን ከነዚህ አርቲክሎች መረዳት እንችላለን ማለት ነው።